ለሰውየው ለግለሰቡ መልእክት የምናስተላልፈው ከዚህ ድርጊት ተቆጠብ፣ በስህተት አድርገህ ከሆንክ ይቅርታ ጠይቅ፣ ወደ ፈጣሪክ ተመለስ እንለዋለን። ሁለተኛ እሱ እምቢ ብሎ ይህንን ይቅርታ ካልጠየቀ ህግ ያለበት ሀገር ስለሆነ ህግ አክባሪው አካል የመንግስት አካል ይህንን ነገር ተከታትሎ ለህግ እንዲያቀርብልን። ለምንድን ነው እንደነዚህ አይነት ባለጌ ጋጠወጥ እምነት አልባ የሆኑ ሰዎች ልባት የማይሰጣቸው? ለምንድን ነው? የዚህ ልጅ አካውንቱ ብቻ አይደለም መላሱ ሊዘጋለት ግድ ይላል። ይሄ ልጅ ያለበት አካባቢ ያላችሁ ሙስሊሞች አላችሁ፣ እርግጠኛ ነኝ። ሄዳችሁ እሱን መዘየር አቅቷችሁ ነው? ሄዳችሁ እሱን ልክ ማስገባት አቅቷችሁ ነው? ወላሂ ነው የምላችሁ። ይሄንን ቪዲዮ አይታችሁ ሁላችሁም ዝም እንዳትሉ እኛ ሙስሊሞች በትንሹ እርምጃችን። መልካም የኔ ተወዳጆች፣ አንድ ውለታ እንድትውሉልኝ ይፈልጋለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 44 እስከ 45 እንዲሁም ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ቁጥር 14 ጀምሮ የተናገረው አለ። ለሚያሳድዷችሁ ጸልዩላችሁ፣ ለሚረግሟችሁ መርቋቸው ይላል። እችን እህታችንን ብንመርቃት ምን ይመስላችኋል? እንድገደል የሞት አዋጅ እያስነገረች ስለሆነ ክርስቶስ አስቀድሞ ምን ብሎ ነግሮናል? እኛ በዮሐንስ ወንጌል ምዕራፍ 16 ላይ ከቁጥር 1 እስከ 2 እንዳትሰናከሉ ተጠንቀቁ፣ ከምኵራብ ያወጧችኋል፣ የሚገድሏችሁም እንኳን ይመጣል። ያንን የሚያደርጉት እኔንና አብን ስላላወቁ ነው፣ እነሱ ደግሞ እግዚአብሔርን ያገለገሉ መስሏቸው ነው ይላል። እሷ አሁን ለአምላኳ ለምታመልከው በሀሳቧ ማለት ነው ለፈጠረችው አምላክ መሐመድ ለፈጠረላት እኔን አርዳ አላህን ልታስደስት እያሰበች እንዴት አንድ ወንድ ይጠፋል እፎይን የሚያርደልን እያለች ነው ማለት ነው። እኛ ግን አስቀድሞ ክርስቶስ ምን ብሎ ሰሞኑን እፎይ ላይ ይወሰድ በተባለ እርምጃ የምትንጫጩ ሰዎች አላችሁ። እኛ በመጀመሪያ ሃይማኖታችሁን አልነካንም። ሃይማኖታችንን የነካብን ግለሰብ ደግሞ እርምጃ ይወሰድበት ማለታችን የሚያስደነፋ ከሆነ የሚያንጫጫ ከሆነ የእናንተም ልብ የእፎይም ልብ ምላሱ ላይ ነው ያለው ወይስ ልቡ ላይ ነው ያለው? ያን ነገር ማወቅ እንፈልጋለን። ስለዚህ አድራሻውን ጠቁሙ። ከዛ የእናንተ መንጫጫት የእናንተ መደንፋት ከ40 ሰከንድ ቪዲዮ እንደማያልፍ ታዩታላችሁ። መልካም። ከዚህ ኡስታዝ እንደሰማችሁት እንግዲህ የእስልምና አስተምሮ ምን አይነት እንደሆነ ከግድያ ውጪ ምንም ማያውቅ ሃይማኖት እንደሆነ ከዚህ ኡስታዝ መረዳት ትችላላችሁ ማለት ነው። እያንዳንዳቸው ኡስታዞች እነሱና ብድግ ብለው እፎይ ይገደል፣ አድራሻውን ንገሩን። እስልምና ጤናማ ሃይማኖት አይደለም። ለዚህ ነው ገዳይ ናችሁ የምንላችሁ። ከእንደዚህ አይነት አስተሳሰብ ውጡ። ደም በመጠጣት ምረኩ ከሆነ ቄራ ስሩ፣ ወይንም ቄራ ስጋራጁ ነው። እዛ ብዙ ደም ታገኛላችሁ በየቀኑ የደም ጥማት እንዲህ ካለባችሁ ማለት ነው። ይህ ሰውዬ እንግዲህ ለራሱ ማያደርገውን አድራሻ ጠቁሙን፣ እርምጃ ይወሰድበት ይላል። ጠቁሙኝ ለምን አትልም? እዚህ ቦታ ነው ያለሁት ብለህ አድራሻን አንተ ለምን አትናገርም? እንዳንተ አይነቱን በህግ መጠየቅ ነው የሚከብደኝ አይደለም። አድራሻን ተናገርና ሲያንተ ማውራ እዚህ ቦታ ነኝ ይበል እና አድራሻውን ደግሞ ኢንፎርም አድርጉ። ኤኒዌይስ እንደዚህ አይነት ውርጋት ኡስታዞቻችሁ ናችሁ ይገደል የሚሉት ማለት ነው። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። 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 አረ ይሄን ጫታም ሰካራም አቅሉ በጫት የተበከለ ትንፋሹ በጫት የገማ የሆነውን ሰው ተጠንቀቁትና ከእፎይ ከተባለ ከኦርቶዶክስ መሳይ እናገኗል። እንደናንተ ቆሞ ሻወር እንዲወስድ ፈለጋችሁ ልብሱን ሁሉ እንዲያበሰብስ ልብሳችሁን እያበሰበሳችሁ በቁም እየሸናችሁ ደግመል ማለት ላችሁ ላይ እየረጫችሁ ነው። ደግመል ማለት ላችሁ ላይ እየረጫችሁ ነው። ቢሆት ናት እፎይና እፎይ መሰሎች ማለት ነው። መጠጥ እየጠጣና አረቄን እየጋትክ እየገባ ሚስቲ ላይ እየተፋ እየደበደብካት እያደርክ ያስታወቀውን እንኳን ጧት ማጠብ የማችል ዝፍ ይሆን ተመልከት። እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ አትገርም? ምክንያቱም አንተ እዚህ ገባ የምትባል ሰው አይደለም። አንተ
እንደ ፖፖ አፍህ ላይ የሚሸናብህ ሰው ነህ። በአፍህ የምትሸና በአፍህ የምትጸዳዳ ግለሰብ ነህ። እንግዲህ በእነኚህ ኡስታዞችና ሼኮች እየተማሩ ምን አይነት ባለጌ ሊሆኑ መገመት አይከብድም። ግለሰብን አልፈው ፈጣሪን እንዴት እንደሚሳደቡ አያችኋቸው አይደለም? እነኚህ በጥቂቶቹ ነው። እጅግ ጸያፍ ፈጣሪን የተሳደቡበት ሼኮቻቸውና ኡስታዞቻቸው ማምጣት ይችላለሁ። በጣም ላይምሮ የሚዘገንን ቃላትን ተጠቅመው ፈጣሪን የተሳደቡበትን ክርስቶስን የተሳደቡበትን ማሳየት እንችላለን። እና በእነኚህ የሚመሩ ቢላ ሁሌ መሳል ነው የሚቀናቸው። እነኚህ ሰዎች ባካችሁ ሰብሰብ አድርጋችኋቸው ቄራ ራጅ አድርጓቸው እስቲ። ደም ሱስ ስላለባቸው የደም ጥማት ስላለባቸው እሱን እንዲቆርጥላቸው ቄራ እንዲሰሩ አደራጅታችሁ ቅጠሯቸው። በተረፈ ሰላምና ጤና ከእናንተ ጋር ይሁን። ከነዚህ ከአራጅ ሃይማኖት ራሳችሁን ጠብቁ። ሰላም ጤና ይስጥልኝ። በፌስቡክም በቴሌግራምም በዩቲዩብም በቲክቶክም ለምታዳምጡን ይህ ቪዲዮ ከደረሳችሁ ስለ እኔ ያሳስባችሁ ሁላችሁም እኔ ሰላም ነኝ። በጥሩ ጤንነትና በጥሩ ሁኔታ ላይ ይገኛለኝ። የተለያዩ ፖስቶችን ከኔ ጋር የተያያዙ ተመልክቻለሁኝ። ምንም ነገር የለም። የተሞከሩ ነገሮች ነበሩ። ራሴን በበቂ ሁኔታ መከላከል እችላለሁ። በበቂ ሁኔታ ለተፈጠሩ ነገሮች በቀላሉ ማለት ችለናል። ቀጣይም ለሚፈጠሩት በበቂ ሁኔታ ራሴን መከላከል በማንኛውም ሁኔታ እችላለሁ። ከአሁን በኋላ ላሉትም እንደዚህ አይነት ለማደናገር ለሚሰሩ ክርስቲያኖች ነቅታችሁ ከጎናችን እንድቆሙ። ኢንኬዝ ችግር ካልተፈጠረ ማታ እንገባለን። ማታ እንገባና ያለውን ነገር በመረጃ እና በማስረጃ ብዙ ነገሮች የምንገልጽላችሁ ይሆናል።